ትምህርት ሚኒስቴር በቅርቡ አዲስ ባወጣው የመንግስት ከፍተኛ ትምህርት ተቋማት ፕሬዝዳንትና ምክትል ፕሬዝዳንት አሰያየም መመሪያ ተግባር ላይ መዋሉን ተከትሎ 10 ለሚሆኑ ዩኒቨርሲቲዎች ፕሬዝዳንቶችን ሊያወዳድር መሆኑን አስታውቋል። ይህ አዲስ አሰራር ከጊዜያዊ ምደባ ወደ ግልጽነት፣ ፍትሐዊነት እንዲሁም በብቃትና በውድድር ላይ የተመሰረተ ተቋማዊ የአመራር ምርጫ ስርዓት የሚደረግ ሽግግር እንደሆነም ገልጿል። ሚኒስትሩ ይህንን የመጀመሪያውን ዙር የዩኒቨርሲቲ ፕሬዝዳንቶች ውድድር በቅርበት እንደሚከታተልም ነው የተናገረው። የመንግስት ከፍተኛ ትምህርት ተቋማት ፕሬዝዳንትና ምክትል ፕሬዝዳንት አሰያየም መመሪያ በውስጡ ምን ይዟል ስንል በዝርዝር እንመለከተዋለን። ሰላማዊት ሽፈራው አዘጋጅታ ታቀርበዋለች። ትምህርት ሚኒስቴር የመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝዳንቶችና ምክትል ፕሬዝዳንቶች አሰያየምን የሚገዛ አዲስ መመሪያ ይፋ ማድረጉ ይታወሳል። መመሪያው በብቃትና በውድድር ላይ የተመሰረተ አሰራርን ለማስፈን ያለመ ሲሆን የዩኒቨርሲቲ ፕሬዝዳንት የአንድ ጊዜ የስራ ዘመን 6 ዓመትና ምክትል ፕሬዝዳንት ደግሞ 4 ዓመት መሆኑንም ይገልጻል። በማንኛውም የመንግስት ዩኒቨርሲቲ በተከታታይ 2 ጊዜ በፕሬዝዳንትነት ያገለገለ አመራር በድጋሚ መወዳደር እንደማይችልም በዚህ መመሪያ ላይ ተገልጿል። የትምህርት ሚኒስትሩ ብርሃኑ ነጋ አንድ የዩኒቨርሲቲ ፕሬዝዳንት ወይንም ምክትል ፕሬዝዳንት እንዴት መወዳደርና መቀጠር እንዳለበት ማብራሪያ በሰጡበት ወቅት ከዚህ በፊት የነበረውን አሰራር አስታውሰው ተገቢ አልነበረም ብለው ነበር። ኦር ፕሬዝዳንት እና ቫይስ ፕሬዝዳንቶች እንዴት ነው የሚወዳደሩት የሚል እንዴት ነው የሚቀጠሩት? how do we hire them? ከዚህ በፊት ታውቁታላችሁ፣ ሰው አልነግራችሁም። በአብዛኛው የሎያሊቲ ቴስት ነበር የሚመስለው። ከሎያሊቲ ቴስት ቀጥሎ ደግሞ የአካባቢ ተወላጅነት have been playing a very important role. the most important role እስካሁን ሲጫወቱ የነበሩት እሱ ነው። ይሄ 30% ማህበረሰቡ ድምጽ ይስጥ ተብሎ ሞር ዴሞክራቲክ እንሆናለን ተብሎ የተጀመረው fundamentally it actually made it more ethnic. because ጋንግ አፕ አድርጎ በአካባቢነት ያ 30% ድምጽ ለአንድ ሰው ይሰጣል። ሞር ኦር ሌስ በወረቀት ተመሳሳይ የሆነና በካሊበርም ተመሳሳይ የሆኑ ሰዎች አንዱ 30 አንዱ 0 ያገኛል። I mean that it has nothing to do with real proper selection process. so ይሄ ማቆም አለበት ነው። አዲስ በወጣው መመሪያ መሰረት ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዚያ በላይ ማዕረግ ሊኖራቸው እንደሚገባ፣ 2 ዓመት በፕሬዝዳንትነት ወይንም 3 ዓመት በምክትል ፕሬዝዳንትነት ያገለገሉ መሆን እንዳለባቸው ይገልጻል። ፕሮፌሰር ብርሃኑ ከዚህ ቀደም የአንድ ዩኒቨርሲቲ ዲን ለመሆን ዩኒቨርሲቲው የሚገኝበት አካባቢ ተወላጅ መሆን እንደ አንድ መስፈርት ሆኖ 30 ነጥብ እንደሚያሰጥ ተናግረው ይህ ሌላኛውን ተወዳዳሪ የሚጎዳ መስፈርት ሆኖ ቆይቷል፣ መቆምም አለበት ብለዋል። ከዚያ ይልቅ ግን ማተኮር የሚገባቸው የስራና የትምህርት ልምድ ላይ ቢሆን እንደሚገባም ነው አክለው የተናገሩት። ኢንተርቪው የሚሆነው ዩኒቨርሲቲ ውስጥ ባለው ተቋማት ብቻ ሳይሆን ኢንክሉዲንግ ትምህርት ፋይናል ዲሲዥን ትምህርት ሚኒስቴር ከቀረቡለት እንትኖች ውስጥ የሚያደርግ ከሆነ ፕሮፐር ኢቫሉዌሽን ማድረግ አለበት ትምህርት ሚኒስቴር ራሱ። ሚኒንግ ራሱ የራሱን ኢንተርቪው ፕሮሰስም እዛ ውስጥ እንዲጨምር ነው ያደረግነው። ውድድር ኢንተርናሽናል ይሆናል ነው። ኤኒባዲ who is interested to compete given የተለየ ደሞዝ ባንሰጥም for whatever reason አገራቸው መምጣት መስራት የሚፈልጉ ዳያስፖራዎች ካሉ ኦር ኢቭን የውጭ ሀገር ሰዎች ሆነው ግድ የለም እኔ በዶላር መከፈል የለብኝም በዚህች በፒዩኒ ደሞዝ መስራት ፈልጋለሁ የሚሉ ኬፓብል ካሊበር ያላቸው ሰዎች መወዳደር እንዲችሉ ነው። በመመሪያው የዩኒቨርሲቲው አመራር በየ3 ወሩ በቦርዱ እንደሚገመገም፣ ውጤቱ ለ2 ተከታታይ የ6 ወር ግምገማዎች ከ60 በታች ከሆነና በጤና እክል ወይንም በዲሲፕሊን ጉድለት ከኃላፊነት እንዲነሳ ለሚኒስተሩ ሀሳብ እንደሚቀርብም ይደነግጋል። ፕሮፌሰር ብርሃኑ ማስታወቂያ መውጣቱን ተከትሎ ከየትኛውም ዩኒቨርሲቲ ለፕሬዝዳንትነትም ሆነ ለምክትል ፕሬዝዳንትነት መወዳደር እንደሚቻልም ይናገራሉ። ይህ የውድድር ሂደትም እስከ 6 ወራት ሊፈጅ እንደሚችልም ገልጸዋል። በአገር ውስጥ ከየትኛውም ዩኒቨርሲቲ የማስታወቂያው ከሚወጣበት ፕሮሰስ ጀምሮ it should be posted in anywhere that everybody can read the ማስታወቂያው በየዩኒቨርሲቲዎቹ እንዲለጠፉ እንፈልጋለን።
በማንኛውም አጠቃላይ የሚዲያ እንትን ውስጥ ያ ኮምፒቲሽን እንደሚኖር አናውንስድ ሆኖ ከየትኛውም ዩኒቨርሲቲ ማንም ሰው ይችላል የሚል ሰው መወዳደር እንዲችል ለማድረግ ነው። in that way የዩኒቨርሲቲ አድሚኒስትሬሽን ላይ ያለብንን ትልቅ ክፍተት መሙላት እንችላለን ነው። ሶ ፕሮሰሱም ሪገረስ ስለሆነ ጊዜ ይወስዳል። ባጭር ጊዜ የሚያልቅ አይደለም። ሚኒመም ኦፍ 6 months ፕሮሰስ ውስጥ ያልፋል። ፕሮፌሰሩ አሁን ያለነው ከባድ ሩጫ ላይ ነው። ውድድሩ እውነተኛ ነው መሆን ያለበት። የምንፈትነው ፈተና ችሎታና ባህሪንም ያጣመረ ነው ሲሉ ተደምጠዋል። ይህንን የትምህርት ሚኒስቴር አዲስ መመሪያ ተከትለው ለተቋማቸው ፕሬዝዳንትነት የውድድር ማስታወቂያ ያወጡ 10 ዩኒቨርሲቲዎች ደግሞ ወልዲያ፣ እንጅባራ፣ ወለጋ፣ ድሬዳዋ፣ ደብረ ማርቆስ፣ ወላይታ ሶዶ፣ ሰላሌ፣ መቱ፣ ወራቤና ቦንጋ ዩኒቨርሲቲዎች ናቸው።